ከኛ ጋር ነው። እግዚአብሔር እንዳለው ሰው ሲሆን ነው ክርስቲያን የሚያምረው። እግዚአብሔርን የሚያገለግል ሰው እንደ እግዚአብሔር ቃል ሲወጣ ነው የሚያምረው። እግዚአብሔርን የሚያገለግል ሰው ለእግዚአብሔር ሲለይለት ነው የሚያምረው። ምክንያቱም እኛ ጋር እግዚአብሔር አለ። ይኸው እግዚአብሔር አምላክ ከኛ ጋር ስላለ፣ የእስራኤል ቅዱስ እግዚአብሔር ከኔ ጋር ስላለ ጠላት እንዳሰበው አይሆንም። ሰይጣንም እንደሮጠ አያገኘንም። ምክንያቱም የእግዚአብሔር ደም በኢየሱስም ከልሎኝ አውላ በጌታ በኢየሱስ ክርስቶስም በብሉይ ኪዳን በመቃን ላይ ነበረ ደም የሚቀባው። የሞት መልአክ መጥቶ እንዳይነካቸው እንዳይጎዳቸው ሲባል በኢየሱስ ክርስቶስ ይሄ ስርዓት ይደረግ ነበር። አዲስ ኪዳን ላይ ሲመጣ ግን ክርስቶስ ራሱ በኢየሱስ ክርስቶስም ጠባቂ፣ ክርስቶስ ራሱ እረኛ፣ ክርስቶስ ራሱ በኢየሱስ ክርስቶስም ጋሻ፣ ክርስቶስ ራሱ ጠላትን መምቻ፣ ክርስቶስ ራሱ ማምለጫ ሆኖኛል። ምክንያቱም ክርስቶስ አምላክ በቀራንዮ መስቀል ላይ የከፈለልኝ በኢየሱስ ክርስቶስ ከኃጢአት ባርነት ነፃ እንዳልቃዥ፣ እንዳላለቅስ፣ ወድቅ እንዳልከፋ፣ እንዳልቸገር በኢየሱስ ክርስቶስ በጨለማ እንዳልሰቃይ ከጨለማ ሊያወጣኝ፣ በሞት እንዳልሰቃይ ከሞት ሊያወጣኝ ነው። ምክንያቱም እኔ ቀንበሩ የተሰበረልኝ ሰው ነኝ። እኔ እግዚአብሔር የረዳው ሰው ነኝ። እኔ እግዚአብሔር ከፊቴ ይወጣልኝ ሰው ነኝ። ሞገሳም ነኝ። ጌታን ይዤ በኢየሱስ ክርስቶስ እግዚአብሔር ከኔ ጋር እንዳለ አይደለም ወዳጆቼ፣ አይደለም የሚያውቁ ቅዱሳን ጠላቶቼ በኢየሱስ ክርስቶስ ያውቃሉ። በእርግጥ እግዚአብሔር ከሱ ጋር ነው ይላሉ። ምክንያቱም ለምን መሰላል? እግዚአብሔር እጅ በእጅ እግዚአብሔር አይን በአይን ሲረዳ ስለሚያዩ ማለት ነው። ስለዚህ እግዚአብሔር የሚረዳው ሰው እግዚአብሔር እንደረዳው ነው መኖር ያለበት። እግዚአብሔር እንደሚረዳው ሰው ነው። ምክንያቱም በሽታን አጥፍቶልህ በጤንነት ካስቀመጠ እግዚአብሔርን አገልግለው። ሰላምን ሰጥቶ እግዚአብሔር አምላክ በሰላም ካስቀመጠ የሰማይን አምላክ እግዚአብሔርን ጥራው በኢየሱስ። ለሌሎች እንድትጸልይ እግዚአብሔር አምላክ እድልን ካመቻቸ ጸልይ በኢየሱስ። ምክንያቱም አንተ መድኃኒት ነህ። አንተን ቀጥፈው የሚወስዱ መድኃኒት ነህ። ምክንያቱም እርሱም የእግዚአብሔር ቃል በአንተ ስላለ፣ የእግዚአብሔር ቃል ስለ ይሄ ቃሉ ባይኖር ኑሮ እኛ ቡላዎች ወይም ደግሞ ከዓለም ከአፈር የማንሻል ነበር። ምክንያቱም ቃሉ ህይወታችን ነው። ቃሉ ሞገሳችን ነው። ቃሉ ማለፊያችን ነው። የእግዚአብሔር ቃል ማለት ነው። ብዙዎች ይሄንን ቃል ይዘውት ምድረ በዳውን ተሻግረውታል። ብዙዎች ይሄንን ቃል ይዘው አጋንንትን አልፈውታል፣ መተውታል፣ ድል አድርገውታል። ሁሉን በኢየሱስ ክርስቶስ አሸንፈዋል። ጠላት ሊወጣ ይችላል፣ ሊነሳ ይችላል። ነገር ግን የሰማይ አምላክ እግዚአብሔርን እንጠራለን፣ እናሸንፋለን። ኢየሱስ ጌታ ነው። ይሄንን ወንጌል እመኑ፣ ይሄንን ወንጌል ተቀበሉ። ይሄንን የሰማይን ጌታ እግዚአብሔርን ስበኩት። ይሄንን የሰማይን ጌታ እግዚአብሔርን አገልግሉት። ቀን አይለፍባችሁ፣ ጊዜ አይለፍባችሁ፣ ዘመን አይለፍባችሁ። የሰማይ አምላክ የእስራኤል ቅዱስ እግዚአብሔር ከናንተ ጋር ይሁን። አምላኬ እግዚአብሔር እንደ ባለጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይስጣችሁ። ተባረኩ። እዳችኋለሁ። ወንድማችሁ መስፍን ነኝ። ጌታ ለዘላለም ይባረክ። ወንጌል ይለውጣል፣ ወንጌል ያሸንፋል፣ ወንጌል ያሻግራል። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ሃሌሉያ።